አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምታበረታቱኝ እህት ወንድሞቼም ከልብ አመሰግናለሁ። ኑሩልኝ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንሆን ማለት ነው። የደወል ምልክቷን በማጥቆር እና ደግሞ ዛሬ በሌላ ቪዲዮ ብቅ ብያለሁኝ ማለት ነው። እንደተለመደው እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ያላለሁኝ በክፍል 2 ብቅ ብያለሁኝ ማለት ነው። የህልም ባሌን ባገኘሁት ክፍል 2 ወይም ፓርት 2 እየመጥቻለሁኝ ማለት ነው። ክፍል 2 እስኪ ዝም በይ 40 ደቂቃ አይደል 25 ደቂቃ ቀረው ብዬ ዘወር ስል ቢኒያም ወደኛ እየመጣ አየሁት። ሳላስበው ቢኒያም ብዬ ድምፅ አወጣሁ። ሁላቸውም ደንግጠው አይኔን ተከተሉ። ቢኒያም ማለት ፈረቃ መሪ ነው። ምን እንዳደርግ ነው ባናውቅም ግን በእኛ አብሮነት ይናደዳል። ከ9 እስከ 12 አንድ ክፍል መማራችን ለሱ ህመም ሆኖበት ለመለያየት ያልሞከረው ነገር አልነበረም ስላልተሳካለት እንጂ ዛሬ በግላጭስ ስላገኘን ደስ ብሎታል። እየሳቀ ወደኛ መጣ። እሺ ጎረምሶቹ የሚያረጋችሁን አሳጣችሁ አይደል ብላችሁ ክላስ ዘግታችሁ መቀመጥ ጀመራችሁ ብሎ አፈጠጠብን። ኢክራም ምክንያታችንን ነገረችው። እሱ ግን እጅ ገባችሁ አለቀላችሁ ብሎ ወላጅ ሳታመጡ እንዳትገቡ ብሎ አባረረን። የባስ አለ አገርህን አትልቀቅ ማለት ይሄ ነው። ነቢ ለአንድ ክፍለ ጊዜ ሲያንገበግባት ጭራሽ ቀሪውንም ላትማረው ነው። ነቢ አስተዛዝና መናገር ሞግርትን እዝነትን ሳይሆን ስድብን አተረፈች። ዘልዛላ ፍላጎት ቢኖርሽማ እዚህ አትዘፈዘፊም ነበር ዱርዬ ስለሆንሽ እንጂ ብሎ ሲናገር ነቢ ተናዳ ዱርዬ አለመሆኔን ካንተ ውጭ ማንም ይመሰክራል፣ አንተም ታውቃለህ ማመን አትፈልግም እንጂ ብላ እሷም በተራዋ አፈጠጠችበት። በንዴት ፊቱ ተለዋወጠ። ሁኔታው ስላላማረኝ በቃ ቦርሳችንን እናምጣ ብዬ መራመድ ጀመርኩኝ። አዎ ተከትሏት እጅ ገብታችኋል፣ ማን እንደሚያስጥላችሁ እናያለን ብሎ ዛተብን። ቦርሳዎቻችንን ይዘን ከግቢው ወጥተን ወዴነ ሀዩ ቤት ሄድን። አባቷ ሱቅ ስለሚውል ቤት ማንም የለም። ምሳችንን በልተን ስንጫወት ውለን ትምህርት መውጫ ሰዓት ወደ የቤታችን ሄድን። የሚቀጥለው ቀን ክላስ ገባን። ግን ገና በአንደኛው ክፍለ ጊዜ መጣ እና ወላጅ ሳታመጡ አትገቡም ብሎ አባረረን። የኢክሩ እናት በረሃ ስለሆነች ወደ ሱቅ ሄድን። አባቴን ወላጅ ተብለናል ብዬ አብረን ወደ ትምህርት ቤት ተመለስን። ቢሮ ገብተን መምህሩ ለኛ የማይታመን ነገሮችን ለአባቴ ይነግረው ጀመር። አባቴ በንዴት ፊቱ ሲቀላ ይታየኛል። እናቴ ለካ ሰው ሁሉ እንዳንቺ አይደለም ያለችኝ እውነቷን ነው። ውሸቱስ ከየት ነው የሚመጣለት? የምሰማው የውሸት ዜና አፌን አስከፍቶ አድርቆኝ ቀረ። አባቴ ንዴቱ ጣራ ነካ። በጥፊ መታኝ። አይኑን አፍጥጦ ወደ ኢክራም ዞረ። በቃ አደረጋችሁ የእድገታችሁ ፍሬ ይሄ ነው፣ ለእኛስ የልፋታችን ዋጋ ክፍያው ይሄ ነው እያለ ይጮሃል። ኢክሩ የምትናገረው ጠፋባት። አንገቷን ደፍታ ዝም አለች። እኔ ከአይኔ እንባ ያለማቋረጥ ይፈሳል። አባቴ ለመጀመሪያ ጊዜ መታኝ። ያስለቀሰኝ ግን ከጥፊውም በላይ የአባቴ እኔን አለማመኑ ነበር። የተናገረውን አምኖ እኔን መታኝ። እንባ መልስ ይሰጥ ይመስል ከመናገር ይልቅ ማልቀስን መረጥኩ። እንደዛ ሁኜ ሲያየኝ ደስታው ፊቱ ላይ ያስታውቃል።
አሁን አትነፋረቂ፣ ቀድሞ ነበር መጠንቀቅ። ተመልካች ባንቺ አባትሽ ምን ያክል አንገቱን እንዲያስደፋሽው አሳፋሪ አለኝ። ያአላህ የሰው ልጅ እንዴት በውሸት ይኖራል? ልቤን አመመኝ፣ ውሸቱ አንገሸገሸኝ። በዚህ ሁኔታ ነቢያት ከአባቷ ጋር መጣች። ግቡ አንቺም አመጣሽ፣ ያንቺኛዋስ የት ቀረች? አለና ቁጭ በሉ ብሎ የውሸቱን ዜና ለነቢይ አባት ለመንገር ሲያንኮበኩብ በር ተንኳኳ። ሀዩም አባቷን ይዛ መጣች። አሁን አራታችንም አንድ ላይ ነን። ለሀዩና ለነቢይ ለአባቴ የነገረውን ደገመላቸው። በጣም ዱርዬና አስቸጋሪዎች ናቸው። ትምህርት አይማሩም። በተደጋጋሚ መክረናቸው ከአቅም በላይ ሆነዋል። ሁሉም መምህር በእነሱ ተማሯል። መምህር ላይ ይሳለቃሉ። ከመማር ይልቅ የእነሱ ስራ መምህርን ማሸማቀቅ ነው። ከአቅማችን በላይ ሆነዋል። አሁን እናንተ ኃላፊነት ወስዳችሁ መጨረሻ ማስጠንቀቂያ ፈርመው ድጋሜ ከተገኘ ያለምንም ርህራሄ ይባረራሉ ብሎ ነገራቸው። የሀዩ አባት የአባቴ ንዴት ተጋባበት። ከጎኑ ብትሆን ኑሮ የኔ እጣ እንደሚደርስባት አልጠራጠርም። የነቢያት አባት ቆይ እስኪ እንዴ አነጋገር አለና እንነጋገር አለና እኛ እኮ ልጆቻችንን ትምህርት ቤት የምንልከው በእናንተ ጥበቃ ስር ናቸው ብለን እንጂ እንዲህ መረን ለቀው ሲያጠፉ እናንተ ለምን ቀድማችሁ አላስጠራችሁንም? አሁን እያልክ ያለከው ከአቅም በላይ እንደሆነ ነገርከን። ይሄ ደግሞ የእናንተን ተጠያቂ ያረጋችኋል። ምክንያቱ ችግሩን ከልጆቻችን ጋር መክረን መፍትሄ እንዲያንፈልግ በጊዜ ማሳወቅ ሲገባችሁ ከረፈደ መጨረሻ ላይ ሲደርሱ ተጠራን። ለእነዚህ ልጆች መጥፋት ትምህርት ቤቱ ተጠያቂ ነው ብሎ ሲናገረው ያ ውሸትን እያቀላጠፈ ሲናገር የነበረው ምላሱ አሁን ድመት በላችበት መሰል ዝም አለ። ለጥላትህ ርቀህ ጉድጓድ አትቆፍር አንተም ልትገባበት ትችላለህና የሚለው አባባል እውነት ነው። አሁን ተራው የሱ ሆነ። አይኑ ፈጠጠ። ውሸቱ ገባቸው። ውሸታምነቱ ስለተጋለጠ ደስ አለኝ። መመታቴን ግን አስቆጭቶኛል። አባቴ አሁን እውነቱን ሲገባው ጸጸት አቀፈኝና አባቴ አሁን እውነቱ ሲገባው ተጸጸተ። አቀፈኝና ወደ ደረቱ አስጠጋኝ። እንዳኮረፍኩት እንዲያውቅ እጄን አንስቼ ከእቅፍ ወጣሁ። አባቴ ዝም ብሎ አየኝ። ኢማኔ አለኝ። ስሜን ሲጠራኝ ኩርፊያዬ ብን ብሎ ጠፋ። ልጅ አባቱን አያኮርፍም እኮ አለኝ። አንተ ያሳደግካትን ኢማን ማወቅ ነበረብህ። የኔ ኢማን እንደዚህ አይደለችም ሳትል የነገረህን አምነህ መታኸኝ። ከጥፊው በላይ ያመመኝ እኔን አለማመንህ ነበር ብዬ እቅፍ ውስጥ ገባሁ። ይቅርታ አድርግልኝ ብሎ ግንባሬን ሳመኝና አባቴ ጋር ታረቅን። ወደ ክላስ ገባን፣ ተማርን። ከትምህርት ቤት ስንወጣ እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ አርጉ ማለት ነው። ወዳችኋለሁ፣ አከብራችኋለሁ የኔ ውዶች እና የዛሬውን ቪዲዮዬን በዛ አጠናቅቄያለሁኝ ማለት ነው። በቀጣይ ክፍል እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።